ሰላም እንዴት ነው? ሰላም ነው። አማን አለን እሱ ሰላም ነው። አላ አልሐምዱሊላህ። ኦኬ ቴንክ ዩ። ልጠይቅ? አይካ እሺ ሱረቱል ላም የሚለው ምዕራፍ ማን የጻፈው? እሺ ሙሉ ቁርአንን የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው የጻፉት። አይ ሱረቱል ላም ሁለተኛውን ሱራ የላሟን ማን የጻፈው? ሙሉ ቁርአንን የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ሳይሆን ላሟን የላሟን ነው ያልኩ። ማን እነማን ናቸው ሳይሆን ማን የጻፈው? ዘይድ ብን ሐሪሳ ለምሳሌ ዘይድ ብን ሳቢት የነብዩ ሰለላሁ ዐለይሂ ወሰለም ቁርአን ጸሐፊ። ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ቁጭ ብለው ቁርአን ጽፈውታል። በጋራ ነው የጻፉት፣ በአንድነት ተሰባስበው ሁሉም ጽፉ ነበር። ስለዚህ ቁርአን የሆኑ ግሩፖች ማለት ነው። ምን ቁርአን ማለት የሆኑ ግሩፖች ተሰባስበው ምናምን የጻፉት ነገር ነው ማለት ነው። በጣም ብዙ ሰሃቦች ከአላህ ዘንድ በመንፈስ ቅዱስ ምሪት ወርዶ በመልአኩ ገብርኤል አማካኝነት ወርዶ ለነብዩ ሰለላሁ ዐለይሂ ወሰለም ከዚያ ሰሃቦች ናቸው የጻፉት። በመንፈስ ቅዱስ ምሪት እንደወረደ እናሳይ። አይ ግድ የለም መንፈስ ቅዱስ እንኳን አታውቁትም። እሺ ከቁርአን ማስረጃ ተስጠኝ። ኔት አድርግ። መንፈስ ቅዱስን አታውቁትም አንድ በመንፈስ ቅዱስ ምሪት እንደወረደ ከቁርአን ከቁርአን በመንፈስ ቅዱስ ምሪት እንደተጻፈ አንዴ እናሳያለን። እሱንማ ቶ በጀማን የጻፉት እኮ አልክ። በግሩፕ የተጻፈ ነገር ምኑን እቀበለዋለሁ? አሁን ከቁርአን ማስረጃ ስጠኝ። አትረብሽ። ኔት አድርግ። እስከ መቼ ድረስ ነው ባሮ ጭንቅላትህን አትሄድ? ማስተምርህ ነው የምትሄደው። በመንፈስ ቅዱስ ምሪት እንደተጻፈ ቁርአን እናሳያለን። አንዴ ሱረቱ ነህል ላይ ያወጣለት ፋሩክ። አይ ቁል ነዘለሁ ሩሑል ቁዱስ የሚለው አወጣለት። እንገረ ቁጥሩን ታወጣለህ። ሱረቱ ነህል ላይ ኦኬ። መንፈስ ቅዱስ አላህ ነው። መንፈስ ቅዱስ ማን ነው ወደሚለው እንመጣለን። ግን በመንፈስ ቅዱስ ምሪት ነው መስ ነው ከመንፈስ ቅዱስ ነው ከመጣው ከአላህ ዘንድ። እሺ ጥሩ። መንፈስ ቅዱስ አላህ ነው። ወደ እሱ እንሄዳለን። ቆይ አንዴ ቁርአን በመንፈስ ቅዱስ ምሪት እንደመጣም እንደወረደ መጀመሪያ እናሳይሽ። ግድ የለም እሱን እኮ አይደለም እኔ ጽሁፉ ላይ አይደለም ጉዳዩ ሀሳቡ ላይ ነው። መንፈስ ቅዱስ ቆይ ተረጋጋ። የተጻፈ ነገር ጥያቄ እኮ አይደለም በአንተ ልድልህ ነው። እኔ ማን የጻፈው ነው መንፈስ ቅዱስ ብለሃል። መንፈስ ቅዱስ ማን ነው ነው? ቆይ ተረጋጋ። ያውና ልጆች ክርስቲያኖች ካላችሁ በረንብ ቁርአን የመጣው ዝም ብሎ በከንቱ አይደለም፣ በመንፈስ ቅዱስ ምሪት ነው። መንፈስ ቅዱስ ነው ያወረደው። ያውና ማን ነው? የት አድርግ እባክህ። መንፈስ ቅዱስ ማን ነው ያልኩት? አትረብሽ። የት አድርግ መች ረበሽኩ እኮ። ተረጋጋ። ቆይ አንዴ ቁል ነዘለሁ ሩሑል ቁዱስ ፋሩቅ አንዴ ኢራቅ አድርግለት። አጊታዋል አይደለ? አየሁት። ማን ነው? ታየው ታሻለህ። ቆይ አንዴ ዮናስ አንዴ እንዲማሩበት ዘንድ አንዴ እናሳየሽ። አንቀጽ ስንት ነው? እሱ ንገረኝ ላውጣልህ ቦታው። ሱረቱ ነህል አንቀጽ ስንት ነው? ሱረቱ ነህል ላይ ቁጥር 102 የላሟ ምዕራፍ ማን የጻፈው ስለ መንፈስ ቅዱስ ትለኛለህ። ምን ማድረግ አይቻልም። አይሻት አይደለ? አይ ክርስቲያን ወይኔ ክርስቲያን እስከ መቼ ድረስ ወላሂ ማወቅ እኮ አይፈልጉም። በሱ ቤት አሁን የሆነ ነጥብ አስተለው ምናምን ነገር ነው። ሁሴን ጋር የመጣኸው አትርሳ። እዚህ ስትመጡ ጊዜ ከዚህ በፊት የማታውቁትን እውቀት አስተምራችሁ ነው ወላሂ የምትሄዱት። ወደ ሳይሆን ተገደህ ተምረህ ማለት ነው። አሁን በመንፈስ ቅዱስ ምሪት እንደወረደ ቁርአን አያውቁም ነበር። አሁን በደንብ አይተህ ነው የምትሄዱት። ተመልከቱ። 102 አወጣኸው ፋሩቅ? ያው ከፍቼ እላለሁ ሲሆን ነው አንብበው። ምን ይላል? ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙስሊሚን ይላል። ወለቀድ ነዕለሙ አነሁም የቁሉነ
አማርኛ ነው ብላችሁ ኦኬ እነዚያን ያመኑትን ለማረጋጋት ሙስሊሞቹንም ለመምራትና ለማበሰር ቁርአኑን ቅዱሱ መንፈስ ጅብሪል እውነተኛ ሲሆን ከጌታ አወረደው በላቸው። ያው ቅዱስ መንፈስ ቅዱስ ቁርአንን ከጌታችን ከአላህ ዘንድ ያወረደው እርሱ ነው። መለኮታዊ ራእይ የሚመጣው ከአምላክ ዘንድ በመንፈስ ቅዱስ ብሪት አይደለ? ያው ነቢያችን ሰለላሁ ዐለይሂ ወሰለም ይህ ቁርአን የመጣላቸው ዝም ብሎ በከንቱ አይደለም። እናንተን የሚሏችሁ የሚሸውሯችሁ ምን እያሉ ነው? መሐመድ ራሱ ነው የጻፈው ነው የሚሏቸው። አይደለም ጀማዓ፣ ቁርአን በመንፈስ ቅዱስ ምሪት ነው የመጣው። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። በእውነት ከጌታችሁ ከአላህ ዘንድ መንፈስ ቅዱስ አወረደው እያለ ይናገራል። እሺ ቢንያም ሰላም ነው? እንዴት ነው? አማን ነው አለን። እሺ ሰላም አለይኩም። የት አድርጊ ጥያቄ ምንድን ነው? ቢንያም እኔ ምንም ሙስሊም ነኝ። አይ ሙስሊም ከሆንሽ እሺ፣ ክርስቲያን ካለ መግባት ይችላል። ጠይቃችሁ መልስ አዳምጡ። መልስ አናዳምጥም፣ እንዝቃለን፣ እንሳለቃለን ምናምን አያስኬድም። መሳለቅም ከፈለጋችሁ ችግር የለውም፣ ግን ምን አድርጉት ሌሎች እንዲማሩበት። አይሽ ጥያቄ ያለው መቀጠል ይችላል። አንዴ ቅድም እንትን ያልኳት ነገር እሺ ዘካ ላይ ነው ልጠይቅ ያሰብኩት። አንድ አጭር ነው እና ዘካ ላይ ስናወጣ ያ እኔ ንያ ያረኩባቸው ሰዎች ለመስጠት ለነሱ ለመስጠት እንትን ያልኩባቸው ሰዎች የእነሱ የሚበሉትን እኔ የሚሰጣቸው እንትን እህል የሚለያይ ከሆነ ሽጬ ያንን ገዝቼ መስጠት እችላለሁ ወይስ ያንኑ ነው የምሰጣቸው የሚለውን ነው የምጠይቅ የፈለግኩት። ዘካተል ፍጥር ለማለት ነው። እህል ነው የሚሰጠው። ዞሮ ዞሮ በአካባቢያቸው ሰዎች የሚበሉት የሆነ የእህል አይነት መስጠት ነው። አብደላህ ብን ዑመር ሲናገር ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተል ፍጥር ዐለ الرجال والنساء والصغير والكبير والعبد والأمة صاعا من تمر أو صاعا من شعير أو صاعا من بر عليه وأمر أن تخرج قبل خروج الناس لصلاة العيد. የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዘካተል ፍጥርን በወንድም በሴትም በትልቅም በትንሽም በባሪያም በሑርም ላይ ግዴታ አድርገዋል እያለ ተናግሯል። እና በአንድ ጣሳ ገብስ ወይንም ስንዴ እንዲሰጥ አዘዋል ይላል። ወይንም ቴምር ሰዎች በአካባቢያቸው ከሚመገቡት የምግብ አይነት ማለት ነው። ያም ሰዎች ለዒድ ሶላት ከመውጣታቸው በፊት እንዲሰጣሩ። ስለዚህ የሚሰጠው ምንድነው? ሰዎች በአካባቢያቸው ከሚመገቡት ከታወቀ ሩዝ ከሆነ የተለመደው ሩዝ ስጧቸው። ማሽላ ከሆነ አብዛኛው የሚበሉት ማሽላ ይሰጣሉ። ከዚያም ሌላ ሰዎች የሚመገቡት የሆነ ምግብ ይሰጣሉ ማለት ነው። ሻፍ ደውና እሺ ሱዳ የስልኪው ጋር አብረቴ ጀረጀኑ በርባሪ السلام عليكم ورحمة الله وبركاته. السلام ورحمة الله. الحمد لله ريان. فتوى لما تيجي نبرة يا قلتي لي جات دواوي الصورة لا تدرنو جن يا كل دسنك على اللد أنت مستله إلا مسلو دمسون كيرو يا رينا برجنا وكيلو أنا عيل لين مالين ይሄ ኒካው ይወርዳል ወላ እንዴት ነው? ሚስት ያለው የለኝም ያለ ሰው ለሁለት ይከፈላል። አንደኛ ኒካን ለማውረድ አስቦና አቅዶ ከሆነ ያለው ኒካሁ ወርዷል። ነገር ግን ያንን ካላሰበ ኒካሁ አይወርድም። ምክንያቱም ኒካህ የሚወርደው ሶሪህ በሆነ ግልጽ በሆነ በፍቺ ቃል ነው። ፈትቼሻለሁ ካለ ወይንም ፈትቻታለሁ ሚስት ቢል ኖሮ ኒካሁ ይወርዳል። ነገር ግን ሚስት የለኝም የሚለው ቃል ኪናያ ነው፣ ኪናያ ንግግር ነው። እንደ ንያው ነው የዛን የሚታየው። ይህን ቃል ስትል ጊዜ ለማውረድ አስበህ ነው ወይ ኒካሁ ይባላል። አዎ ካለ ኒካሁ ይወርዳል። ነገር ግን ከዚያ ውጭ ከሆነ ኒካሁ አይወርድም። እሺ አመሰግናለሁ። ሹክራን ጀዛከላህ ኸይራ። የቀልዱን ነው እሱም እንደዛ ያለው ወላሂ። እሺ ክርስቲያኖች ካላችሁ መግባት ትችላላችሁ፣ መጠየቅ ትችላላችሁ።
በራሳቸው ምርጫ። እሺ እናቴ ውሱ ኖቴር ከያስወጣኝ ነው። ይቅርታ እስቲ ልጠይቅህ እኔ ሳያስወርደኝ ከወንድሜ ጋር እየተከራከርን ነበርና ስለ ኢሳ ነው የምጠይቅህ። እሺ ያው ስክሪንሾት አድርጎ ነው የላከልኝ፣ ግን እንትኑ ምዕራፉ ምናምን አይታይም። ከታናሽ ወንድሜ ጋር እየተከራከርን ነበር። ታስታውስ ከሆነ ከወር በፊት በአንተ ቤት ነው እኔ እስልምናን የተቀበልኩና ከታናሽ ጋር እየተከራከርን ነበርና እውቀቱ እኔ ብዙም የለኝም። ያው እምነቱን አለው ፍቆኝ እንጂ ብዙም እውቀቱ የለኝምና እሺ ኢየሱስ መጽሐፍ ቅዱስ ላይ እኔ ጌታ ነኝ የሚል የለም ብዬ እኔ እየተከራከርኩት ነበር ማለት ነው። እሺ እና ጌታ ትሉኛላችሁ እና ነኝምና ጌታ ነኝምና የሚል ስክሪንሾት አድርጎ ላከልኝ። እንደዚህ የሚል አለ እንደ መጽሐፍ ቅዱስ ውስጥ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ጌታና መምህር ትሉኛላችሁ እንዲሁ ነኝና ይላል። ነገር ግን ጌታ ማለት ምን ማለት ነው እንደ መጽሐፍ ቅዱስ የሚለውን መረዳት አለባችሁ። ጌታ የሚለውን እንደ መጽሐፍ ቅዱስ በሁለት አናማ ይውላል። አንደኛ መለኮታዊ ጌትነት አለ፣ ሁለተኛ የስልጣን የሹመት ጌትነት አለ። ያ ማለት አለቅነት ማለት ነው። በህዝቦቹ ላይ አንድ ነቢይ የሚሰጠው ማዕረግ እንጂ ሌላ አይደለም። መለኮታዊ ጌትነት ያለው ለአብ ብቻ ነው። ኢየሱስ ክርስቶስ ይህን ይናገራል። ወደ ሰማይ ቀጥ ብሎ አባት ሆይ የሰማይ የምድር ጌታ አንተ ነህ ብሎ ተናግሯል። የኢየሱስ ክርስቶስ ጌትነት ከየትኛው ነው ከተባለ በመደረግ የተገኘ ጌትነት ነው። ያ ማለት የስልጣን የሹመት ጌትነት ነው ማለት ነው። በመደረግ የተገኘ ጌትነት እንደሆነ የት እናገኛለን ከተባለ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታም ክርስቶስም አደረገው ይላል። አየህ፣ ተደርጎ ነው። ታዲያ ከክርስቶስ ውጭ ሌላ ጌታ የተደረጋለ ወይ? እግዚአብሔር ያደረገው ከተባለ አዎ አለ። ማን? ዮሴፍ። የቱ ጋር? ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍን እግዚአብሔር ጌታ አደረገው ይላል። ይህ ነውና ከእርሱ በፊት እግዚአብሔር ሌሎችንም ጌታ 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 እያለ ይጠራቸዋል። ስለዚህ ጌታ አድርጓቸው ነው። ክርስቶስም ጌታ ከተደረጉት መካከል ነው። ስለዚህ ጌትነቱ በመደረግ የተገኘ ጌትነት ነው። የስልጣን የሹመት ጌትነት ነው ማለት ነው። ለየት እንደሆነ ጌትነቱ ራሱ እዛው ላይ ገልጿል። እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ነው የሚለው። ለእስራኤል መደረጉን ያሳያል። ገብታችኋል? እኛ ይህን ነገር እንደው መለኮታዊ ጌትነት እንዳልሆነ ስለምናውቅ እንጂ ነቢያችን ሰለላሁ ዐለይሂ ወሰለም ሁሉም ነቢይ በተላከለት ህዝብ ላይ አለቃ ተደርጓል፣ ጌታ ተደርጓል። ኢየሱስ ክርስቶስ ለእስራኤል ሰዎች፣ ዩሱፍ ለግብፅ ሰዎች። ነቢያችን ሰለላሁ ዐለይሂ ወሰለም ለማን ነው የተላኩት? ለዓለም ህዝብ ነው። ለዚህ ነው ነቢ ሰለላሁ ዐለይሂ ወሰለም አነ ሰይድ ወለድ አደም ወላ ፈኽር ብለዋል። እኔ የአደም ልጆች ሁሉ አለቃ ነኝ ብለው ተናግረዋል። ሰይድ ያለውን የአረበኛ መጽሐፍ ቅዱስ ላይ ለኢየሱስ የዋለውን ሄዳቸው ብትሄዱ ሰይድ ብሎ ገልጾታል፣ ጌታ ይለዋል። ገብቷችኋል? እንዳጠቃለኛ ግን ይህን መለኮታዊ ጌትነት እንዳልሆነ ስልጣን፣ ሹመት፣ አለቅነት እንደሆነ ስለምንረዳ እንጂ ለእርሳቸው የተነገረውን ብናመጣው ከእርሳቸው ጋር የሚስተካከል ማንም የለም መጽሐፍ ቅዱስ ላይ። ኢየሱስም ቢሆን ለእስራኤል ወገን ነው፣ ዩሱፍ ለግብፅ ነው፣ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ለዓለም ነው አለቅነት የተሰጣቸው እና ጌትነቱ በመደረግ የተገኘ የስልጣን ጌትነት የሹመት ጌትነት እንጂ መለኮታዊ ጌትነት እንዳልሆነ በዚህ እንረዳለን ማለት ነው። እሺ፣ ይህ ጌትነቱ አንድ ሰው በሹመት ወይም በስልጣን ጌታ መባል ይችላል ማለት አሁን አንድ ሰው ንጉስ ሆኖ ያ ንጉስ ጌታ መባል ይችላል? አዎ፣ ንጉሶችንም ጌታ ይላቸዋል እግዚአብሔር። ንጉሶችንም ጌታ ይላቸዋል እግዚአብሔር። መጽሐፍ ቅዱስ ጌታ የሚለው ስም የአላህ ብቻ ስለመሰለኝ ነው። ለዛ ነው አይደለም። መጽሐፍ ቅዱስ ላይ ጌታ ይባላሉ። በቁርአንም ላይ ልክ እንደው ያህያ አለይሂ ሰላም ወሰይደን ወሐሱረ ወነቢየን ሚነ ሷሊሒን ተብሏል። አዚዙ ምስር ኢነሁ ረቢ አሕሰነ መስዋየ ኢነሁ ላ ዩፍሊሑ ዛሊሚን ይላል ዩሱፍ አለይሂ ሰላም። ስለዚህ ጌታ አለቃ ይባላሉ። እሱ ነው። ሌላ ደግሞ ቅድም ከጠየቅኩ ላይ ማለት ነው ጠየቅኩ ላይ የሰው ሀቅ አንድ ሰው ከክርስትና ወደ እስልምና ሲመጣ ሁሉንም ወንጀል ይቅር ይላል ይባላል። የሰው ሀቅንም ጭምር ነው ነውስ ሁሉንም ነው? ስለዛ ማወቅ ፈልጌ ነበር። ሀቅ መመለስ አለበት። ሰው ስናገር ነበር ከሰው የተበደራችሁት ገንዘብ ካለ
ያንን መመለስ አለባቸው። በተሰልሙም ራሱ እሱ ሐቁ አይቀርም መመለስ አለበት። እሱ የሚማረው ወንጀል የትኛው ነው ከተባለ በእናንተና በአላህ መካከል ያለ ከሰዎች ጋር ንክኪ የሌለው ወንጀል ከሆነ እሱ ይማርላቸዋል። ከዚያ ውጭ ግን ከሰዎች ጋር ንክኪ ያለው ወንጀል ከሆነ እሱ እንትና ሰዎቹ ሐቃቸው መመለስ አለበት። ስለሰለምኩኝ የሰው ገንዘብ በዚያው ነው። አሁን እነዚህ ሰዎች ካልታወቁ ሱሱ እኔ እዚህ ጋር አሁን በደንብ እንድትመልስልኝ ነው የምፈልገው። እንቅልፍ ሰላሜን እየነሳኝ ነው ታውቃለህ። እኔ አሁን አፋር ውስጥ ነው ቁርአን እየቆራሁ ያለሁትና እንቅልፍ በቃ ምንም ሊወስደኝ አልቻለም። እኔ ባህር ዳር በምኖርበት ሰዓት በጣም ዱርዬ ነበርኩኝ። እንደዚህ ስርቆት ላይ ምናምን የተሰማራው ነበርኩኝና አሁን እኔ የማውቀውን ስደምረው ወደ 500 ምናምን ሺህ ብር ነው። ዱርዬነት ሰራ ነበር፣ ሃንግ ምናምን የተለያዩ መጥፎ ስራዎች ሰራ ነበርና አሁን እኔ የማውቀው ነው። ያን አላህ ደግሞ ሌላ የሚያውቀው ሊኖር ይችላል። እኔ አሁን ላይ መመለስ አልችልም፣ ግን ወደፊት ዝም ብዬ በሌላ ሰዎችንም አላቃቸውም እኮ እነዛን ሰዎች አላቃቸውም። እንደዚህ የነሱን ሐቅ ወስድባቸው የነበሩትን ሰዎች አላቃቸውም ልመልስ ብልም ማለት ነው። እሺ ሰማሁ። እና ይሄ እንዴት ነው ማድረግ የምችለው ወደፊት? በቻልክ አቅም ሰደቃ ማለት ነው። መመለስ የማይችል ገንዘብ ካለ ሙሉውን ማለት እኔ ያሰብኩትን ሙሉውን ነው መመለስ የምችለው። ያንን የኔ አሁን ያመንኩበትን ሙሉውን ነው ሰደቃ ማድረግ የምችለው። ከሌለ በቻልክ አቅም እሺ፣ የሚረብሽ ድምፅ አለ ካጠገብ ከሌለ በቻልክ አቅም። እሺ ክርስቲያን ልጆች ገብተዋል መሰለኝ። እህት መወዳለች፣ እህት ጃስሚን አለች፣ ፋሩቅ አሉ፣ ቻለ በጣም ጀግና የሆኑ የነዚህ ልጆች ናቸው። አስተናግዷቸው። ባረከላሁ ፊኩም። ከላይ የክርስቲያን እምነት ተከታይ ወገኖች ገብተዋል። እሺ መወዳለሽ መወዳ ጃስሚን የፋሩቅ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥሉ። ሰላም አልሐምዱሊላህ። ኢንሻአላህ። እሺ ፋሩቅ የሚመች ከሆነ ቀጥል። እኔ ቪዲዮ ምናምን ስለፖስትኩኝ ሼር አድርጉ ለማለት ነው። ብዙ የሚመች ቦታ አይደለም። አይሽ ኦኬ። እሺ ፈጣሪን አለሽ? ፈጣሪን ምናምን የሚል አካውንት ሰላም ብያለሁ። ፈጣሪ ኦኬ። አይ ቲንክ ፈጣሪ ማን የለችም። ኦኬ ጋድ አይ ኖ አለሽ? ጋድ ኢዝ ምናምን የሚለው አካውንት አለሽ? አለው። ሻሎም የጌታዬ ሰላም ጥራት ከእናንተ ጋር ይሁን። አሜን ብለናል። ኦኬ እንዴት ነሽ ጋድ? መጀመሪያ ግን ስምሽን ብናገኝ አሪፍ ነው። ሩሃማ ማን ማለሽኝ? ሩሃማ ኦኬ ሩሃማ መጽሐፍ ቅዱስ ተበርዟል ታውኛለሽ? ሩሃማ ማይ አልተበረዘም አይደለም መጽሐፍ ቅዱስ ሩሃማ። ግን መጀመሪያ ብርዘት የሚባለው ነገር ምን ማለት ነው? እስቲ አስረድኝ። ይሄን ነገር አስረጅኝ ነው። ተበርዟል የሚለው ጋር ከገመታችን በፊት ማለት ምን ማለት ነው? ብርዘት ማለት ብርዘትማ ትክክለኛ የሆነና ያልሆነ መጨመር ማለት ነው። አሁን እናንተ ከምትቀበሉት ከኛ አለ ማለት ተቀበሉት ነገር አለ፣ ግን አልተበረዘ መጽሐፍ ቅዱስ። ተበርዞ ካልከ ደግሞ ማሳየት ይችላል። መበረዝ ብሎ ማለት ነው። አንድ ሐሳብ ሲጨምር እኔ ከዛ በፊት ይቅርታ፣ ከዛ በፊት ኢየሱስ ሲናገር ሰምቻለሁ። ጌታ ማለት ለሌሎችም ጌቶች ተብሎ ብሎ ሲናገር ሰምቻለሁ። በደንብ ቆይ፣ ችግር የለም እሱ ጋር ስለቀረበለት ጌትነት ላይ እሺ፣ እሱ ላይ አንድ ሐሳብ ልስጥሽና ከዛ በኋላ ሌሎች ጋር በዚህ ድረስ እንቀጥላለን። ኤኒዌይስ እሺ፣ ጌታ የሚባለው ግን መጀመሪያ እኔ በዛ ነው የገባሁት ስለ ጌታና ከዛ አንተ ደግሞ ስለመበረዝ ትነግረኛለህ። እኔ አልተበረዘም እላለሁ፣ አንተ ደግሞ ተበርዞ ከሆነ ትነግረኛለህ። ኦኬ ያለው ግን ስለ ጌትነት ያለው ኦኬ እሺ፣ ጌትነት ሲባል ጋዲዝ ምናምን የሚለው አካውንት ሩሃማ ነካሽኝና ሩሃማ መሰለሽ ጌትነት ሲባል በመጽሐፍ ቅዱስ መሰረት ማለት ነው። በመጽሐፍ ቅዱስ መሰረት ጌትነት ይሄ መለኮታዊ ባህራዊ ጌትነት ብቻ አይደለም፣ የባህሪ ጌትነት ብቻ አይደለም ያለው፣ ይሄ ኦንቶሎጂካል የሆነ ጌትነት ብቻ አይደለም ያለው። እሺ ጌትነት ሲባል ያለው የባህሪም አለ፣ ፋንክሽናልም ደግሞ አለ፣ የግብርም ጌትነት አለ። ለምሳሌ ቅድም የጠቀሰው አለ እሱ ኦሪት ዘፍጥረት ምዕራፍ 49 ቁጥር ምዕራፍ 45 ቁጥር 9 ላይ አለ። እሱን አቋይ እሱን ከልከትልሽና
አይ ቲንክ ሰፊ ላይ ነው ብዬ አስባለሁና ጌታ ማለት ምን ማለት ነው? ታቆልፈተል ጌታ ማለት አለቃ የሚለውን ቃል ተክቶ ይመጣል። አክቹሊ አንደኛው ትርጉሙ ደግሞ የለንገው ትርጉሙ ቆይ ካሜራ ልክፈትልሽ ነው ላስረዳሽ፣ በማስረጃ ላስረዳሽ። ያው ጌትነት ሲባል ሁለት አይነት ትርጉሞችን ይዞ ይመጣል። እሺ የመጀመሪያው ምንድነው? ኦንቶሎጂካል ጌትነት አለ፣ ባህሪያዊ ጌትነት አለ። ሌላኛው ደግሞ ፋንክሽናል ጌትነት አለ፣ የግብር ጌትነት አለ። ለምሳሌ ፋንክሽናል ጋር እንየው። ፋንክሽናልን ስናየው የኦሪት ዘፍጥረት ጋር እንሄዳለን። ለምሳሌ ዘፍጥረት ምዕራፍ 45 ቁጥር 9 ላይ ስንሄድ ዮሴፍ ጌታ ተብሎ እናያለን። ለምሳሌ አክራው ምን ብሎ ይናገራል? አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት ልጅህ ዮሴፍ የሚለው ነገር ይህ ነው፣ እግዚአብሔር በግብጽ ምድር ሁሉ ላይ ጌታ አደረገኝ አለ። አይሹ እግዚአብሔር በግብጽ ምድር ሁሉ ላይ ጌታ አደረገኝ አለ። ማን ይሄን ነገር ቢናገረው? ሩሃማ ዮሴፍ ነው አይደል የሚናገረው? እሺ አንተ ቀጥልና እኔ ደግሞ ሐሳቤን እሰጣለሁ። አዎ አውቃለሁ፣ ይሄንን አንብቤዋለሁ እኔ። ዮሴፍ ብቻ ሳይሆን አብርሃም ራሱ ጌታ ተብሎ ተጠርተዋል። ያ አይሽ ሌሎችም ጌታዎች ብዙ እንዳለ አውቃለሁ። ጌታ እና አብርሃም እና ዮሴፍ ጌታ ሲባሉና አምላክ ናቸው ማለት ነው ሩሃማ? ኦኬ አይደለም። ወንድሜ ይኸውልህ እኔ ልናገር። እሺ ሰኪ አመሰግናለሁ። አሁን እንትና የነገርከኝ ዮሴፍ ነው። ዮሴፍ ጌታ ተብለዋል። እንዲህ ደግሞ አብርሃም ራሱ ሚስቱ ጌታ ብላ ጠራው ነበር። ገባ አይደል? አንደኛ ጌታ ማለት በላይ ያለ የሚከበር ኃላፊነት የለው ሌሎች የምታዘለ ስልጣን ያለው ማለት ነው አይደል? ስለዚህ ሳራ ለምሳሌ አሁን እኔ ቢሄድ ለአብርሃም ማን ብላ ጠራው ነበር? ዘፍጥረት ሄደን ስናይ ጌታ አይደል? ጌታ ብላ ጠራው ነበር። ኦኬ ለዮሴፍ ራሱ ዮሴፍ ሲናገር በግብጽ ጌታ አድርጎ እንደሾመው ይናገር አይደል? ትክክል። ነገር ግን ማለት ነው የኢየሱስ ክርስቶስ ጌትነት ከዚህ የተለየ ነው። አሁን መጽሐፍ ቅዱስ አሁን ገብተን ስናይ ምንድነው የሚለው? ብዙ ጌቶች አሉ ብሎ መጽሐፍ ቅዱስ ይናገርናል። ነገር ግን የክርስቶስ ጌትነት ደግሞ የተለየ ነው። ለምሳሌ አንደኛ ቆሮንቶስ 8:6 ስትሄድ አንድ ጌታ ኢየሱስ ክርስቶስ እንደሆነ ይናገርናል። እንዲህ ደግሞ ኤፌሶን 4:5 ደግሞ አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት ይላል። ሐዋርያት ሥራ 10:36 ራሱ እንሄድ የሁሉም ጌታ እንደሆነ ክርስቶስ ኢየሱስ ይናገራል። ስለዚህ ምንድነው የዮሴፍና የአብርሃም ጌትነት እንዴት ነው ብለን ስናይ የአብርሃም ጌትነት ምንድነው? በሳራ ነው ጌታው አይሆነ። በሳራና ከአብርሃም በታች ያሉ ለሁላቸው ጌታቸው ነው ማለት ነው። ዮሴፍ ደግሞ ስንሄድ ከዮሴፍ በታች ያሉ ሁሉም ዮሴፍ ለነሱ ጌታቸው ነው። የክርስቶስ ጌትነት ግን አምላካው ጌትነት ነው ማለት ነው። አምላካው ጌትነት ነው። ምን ማለት ነው? አምላካው ጌትነት ነው። ዮሐንስ ወንጌል 20:28 ስንሄድ ሲናገረው ቶማስ ምን ይላል? ጌታዬና አምላኬ ብሎ ሲናገረው እናያለን። እንዲህ ደግሞ አንደኛ ቆሮንቶስ 2:8 ደግሞ የክብር ጌታ ብሎ ሲጠራው እናያለን። ስለዚህ የክርስቶስ ጌትነት አምላካው ጌትነት እንጂ እንደ አብርሃምና እንደ ዮሴፍ እንዳልሆነ መጽሐፍ ቅዱስ ይነግረናል። ስለዚህ የክርስቶስ ጌትነት አምላካው ነው። የነሱ ግን ከነሱ በታች ያሉ ነው። ጌታ ኢየሱስ ክርስቶስ ግን የዓለም ሁሉ ጌታ ነው። እነሱ ግን ከነሱ በታች ያለ ብቻ ነው ጌታ የሆነ። ኢየሱስ ክርስቶስ ጌታ ነው። ቀጥል። እሺ ጎበዝ፣ በጣም እናመሰግናለን። አሁን ሩሃማዬ አሁን እኛ በደንብ አዳምጠናል አይደል? እኔ አሁን ደግሞ እኔ ማውርቻለሁ አንቺ ማውርቻል። ግን አሁን ደግሞ ሚትሽናንሺና የሆነ ጥያቄ ልጠይቅሽ ሩሃማ። ሚትሽናንሺ የና አብርሃም ጌትነትና የኢየሱስ ጌትነት ምንድን ነው የሚያለያያቸው አልሽኝ ሩሃማ? እስቲ አንድ ይሄን ነገር አንድ አጭር ማብራሪያሽ እንደ ቅድሙ እንዳታወሪ አጭር ማብራሪያ። የና አብርሃም እሺ የአብርሃም ጌትነት አሁን በሽሞት ኦኬ በሽሞት እንሄድበታለን እኮ እያልኩ ነኝ። ስለ ሽሞት እንሄዳለን። እንዴት አሁን አንተ እያልከኝ የአብርሃም ሽሞትና የክርስቶስ ሽሞት አንድ ነው ብለህ ልትናገሪ ነው? ግን እኔ ሽሞት ሳይሆን የነገርኩህ አሁን ያለው አብርሃም ጌታ ነው። ጌታ የሆነ በሳራ ብቻ ነው ጌታ የሆነ። ከሱ በታች ያሉ ጌታቸው ነው። ኦኬ እሺ። ስለዚህ ቆይ ይሄን ነገር ያዡ። ይሄን ውስን ጌትነት ነው እያልሽኝ ያለሽው። ምን እናደርጋለን? የሐዋርያት ሥራ ምዕራፍ 2 ቁጥር 36 ጋር ነው ይላል። ነው ዲስንቱ የሚቀድስ ካሁን የሰበክሽው ነገር ነው እንግዲህ ይሄ ነገር የሚወድምብሽና እንዲህ ብሎ ይናገራል። ቁጥር 36 ላይ አለ እንግዲህ ይሄን እናንተ የሰቀላችሁትን ኢየሱስ ክርስቶስ አለ። ኢየሱስን ማለት ነው እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ክርስቶስን ጌታ ያደረገው ማን ነው ሩሃማ? ኢየሱስ እግዚአብሔር። እሱን ሄድበታለን። እንደዚህ ብለህ ከጠየቀን ለምን ነው ስልጣን ሰጠው ካልከኝ በዛ ነገር አለው። የትኛው እግዚአብሔር ነው ጌታ ያደረገው ኢየሱስን? እግዚአብሔር አብ።
እግዚአብሔር አብ ሶ አሁን ደግሞ ምን ያደርጋል? ይሄ ዘሴም አውድ ደግሞ አሁን ከዛ በኋላ ይሄን እንይዝና ከዛ በኋላ ወደ አባቶች ደግሞ ፍቺ እንሄዳለን። ሽሩሃማ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ጋር ደግሞ ዘሴም አውድ ምንም አይለያይም። ያው አሁንም ፍጥናቱ እኮ በዚህ ሄደ። አሁን አንተ ካነበብክልኝ ልመልስልህ። አሁን አንተ ያነበብክልኝ ልመልስልህ እኔ እሺ አንዴ አሁን ሩሃማ እኮ ሰማሁሽ እኮ አሁን ደግሞ አፊ ላይ የቆምሽ ከሆነማ መረዳት አልፈለግሽም ማለት ነው ብዬ ነው የምወስደው እንደሚከተይሽ ማለት ሶ ምንድነው የሚለው ልጅህ ዮሴፍ የሚለው ነገር ይሄ ነው። እግዚአብሔር በግብጽ ምድር ሁሉ ላይ ጌታ አደረገኝ ይላል። ሶ የግብጽ ምድር ጌታ ዮሴፍ ነው ማለት ነው according to this verse ዮሴፍ ነው ማለት ነው የግብጽ ምድር ሁሉ ጌታ according to this verse እንደው ለስፔሲፊክ ነው ሰላሽ አንቺ ራስሽ ማለት ለስፔሲፊክ ቦታ ስለሆነ ችግር የለውም ሰላሽ according to your judgment ሶ ዮሴፍም ለውስን ቦታ ላይ ጌታ ነው ማለት ነው። በቃ ዮሴፍም ይመለክ ነበር ማለት ነው ለግብጽ ተቀላላ ጌታ ስለነበረ ዮሴፍ አሁን እስቲ ላም ይመለካል ጌታ ከሆነ ዮሴፍ አይ ጌትነቱ የባህሪ ጌትነት አይደለም የግብር ነው። ለምን? ምክንያቱም እግዚአብሔር ነው የሾመውና ማንን ዮሴፍን ለሴም አውድ ነው ያላቸው ሶ እዛች ጋም የሐዋርያት ሥራ ምዕራፍ 2 ቁጥር 16 ላይም ኢየሱስ ጌታ ቢባል ምን ቢባል ጌትነቱ የሹመት ነው። ኦኬ የኢየሱስ ጌትነት ምንድነው? የሹመት ነው። እና ደግሞ ዮሐንስ ወንጌል ምዕራፍ 20 ቁጥር 8 ተቀሻለ ለምሳሌ ቶማስ ጌታዬ አምላኬ የሚለው ጌታዬ አምላኬ የሚለው ኢየሱስ አይደለም አምላኬ የሚለው አብን ነው። ለዚህ ምን ማስረጃ በጣም ብዙ ማስረጃዎች አሉኝ። ኢቭን ግራማቲካል አርጊውመንት አምጥቼ ማሳመን ይችላል አምላኬ ያለው አብን መሆኑ ማለት ነው። ግን አሁን ጥያቄያችን ምንድነው ጋዲስ ምናምን ነገር ሌላውን ታዩና እዛው ሐዋርያ ሥራ ጋር እንመለሳለን። ያው ሐዋርያ ሥራ ጋር ኦሪት ዘፍጥረት ምዕራፍ 5 ቁጥር 9 እና ሐዋርያ ሥራ ምዕራፍ 2 ቁጥር 36 ነው ኮምፔር የምታደርግልን። እሺ የሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ ኢየሱስ ክርስቶስ ጌታ የተባለው ተደርጎ ነው እያለ ይናገራል። ስለዚህ የዮሴፍም ጌታ የተባለው ምን ተብሎ ነው? ተደርጎ ነው። ስለዚህ የዮሴፍና የኢየሱስ ጌትነት ምንድነው የሚያያያቸው? ይሄን ጥያቄ መልሽና ከዛ በኋላ እንቀጥላለን ወደ ሌሎቹ። ኦኬ ይሄንን ከሆነ ኢየሱስ ክርስቶስ ጌታ ነው የሁሉም ጌታ እንደሆነ ነግሬሃለሁ። አንተ ደግሞ ከዮሴፍ ጋር እኩል ያደረኩ ነው። በጭራሽ ይሄ ደግሞ አይደለም ማለት ነው። አንደኛ ነገር የጌታ የኢየሱስ ክርስቶስ አምላካው ጌትነት ነው ነግሬሃለሁ። አምላካው ጌትነት ነው። አሁን ሐዋርያ ሥራ 10:36 ስንሄድ ምንድነው የሚለው? የሁሉም ጌታ እንደሆነ ይናገራል። አንተ ግን እግዚአብሔር ስለሰጠው ነው። ይቅርታ እኔ ጋር ድምጽ አለ። እግዚአብሔር ነው የሰጠው አልከኝ። ሲጀመር ጌታ ኢየሱስ ክርስቶስ የመጣ እኮ ራሱን ለማሳየት አይደለም የመጣ አይደል? ማቴዎስ 20:28 ስንሄድ እሱ የመጣ እኛን ሊበጅ እንደሆነ ይነግረናል። ራሱን ለማሳየት አይደለም የመጣ ክርስቶስ ኢየሱስ ወደ ምድር የመጣ ራሱን ለማሳየት አይደለም። ኦኬ እናገሪያ እንዴ አንተ የተናገርከ ነበርኩ። አንዴ ልናገር አንዴ ልናገር እንዴ ጥያቄ የምልስኩት ነው። አንዴ እንዴ ደገሚ እኮ አንተ ራስህ እኮ እኔ ምን ታርጌት ነበርኩ። ለምን እንዴ ጥያቄን ድገሚ አልኩሽ። ሩህ ምን ጥያቄን ድገሚ እኮ አልኩሽ። ጥያቄን ካልመለስሽማ ቆርጥሻለሁ። እንዴ ነው ማለቆርጠው? ጥያቄን ስተሽ እኮ ይሄድሽ ነው ያለሽው። ሌላ ሰው ጥያቄ እኮ የመለስከው አንተ እኮ ለምንድን ነው ስልጣን ሰጠው ያልከኝ ነው አይደል? ስልጣን ሰጠው ለምን ያልከኝ ነው አይደል? አላልኩም። ጥያቄ ጀመር ደግሞ ኢየሱስ ክርስቶስ ስልጣን ተሰጠው ብል ክሌም ነው ጥያቄ አይሆንም። እሺ ክሌምና ጥያቄ ለይ። ጥያቄ ነው የጠየኩሽ። ምን አይነት ጥያቄ ጠየኩሽ? ጥያቄ ስትነግሪኝ ከዛ በኋላ ሚታርግጭ ይቀመጣል። እሺ ቶሎ ጥያቄ ንገሪኝ ሩሃማ። እሺ ድገመልኝ። አላሁ አክበር። ጥያቄን ሳሰሚ ነው እንዴ ሁሉ ችግር የለውም። ለምን ነበርኩ አንተ እኮ ጌታ አድርጎ አስነሳው ብለው እኮ የኢየሱስና የክርስቶስ ምን ልዩነት አለው? ጌትነት አላልከኝም እንዴ? እንደዚህ እኮ ያልከኝ ልገመልሽ። ጥያቄን በደንብ ልገመልሽ። በደንብ አብራርቼ ልገመልሽ። ጥያቄው ኢየሱስ ክርስቶስ ጌታ ነው አልሽኝ። ጌትነቱ ደግሞ ኦኬ ፋንክሽናል ሳይሆን ወይ ግብር ሳይሆን የባህሪ ጌትነት ነው ኢየሱስ ክርስቶስ ያለው አልሽኝ። ምንድነው ማስረጃሽ ስልሽ የማቴዎስ የሐዋርያ ሥራ ምዕራፍ 10 ቁጥር 36 ላይ ጠቅሰሻል። ኦኬ የሁሉም ጌታ የተባሉ እነዚህ በሶስት ጠቅሰሽ ነበርና እነሱን ያሻቸው። ኦኬ ኢየሱስ ክርስቶስ ጌታ መባሉ ስቲል አምላክ የሚያደርገው ከሆነ ጌትነቱ የሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር እንደሰጠው ይናገራል የሱን ጌትነት። በሴም ቨርስ ደግሞ የኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ለዮሴፍም ልክ እንደዚሁ እግዚአብሔር ጌታ እንዳደረገው ይናገራል። ሶ የዮሴፍና የኢየሱስ ክርስቶስ ጌትነት በእነዚህ ጥቅሶች ላይ በደንብ አስተውይ። በእነዚህ ጥቅሶች ላይ ምንድነው ልዩነቱ? በሐዋርያት ሥራ ምዕራፍ ቁጥር 36 እና በኦሪት ዘፍጥረት ምዕራፍ 5 ቁጥር 9 ላይ ምንድነው ልዩነታቸው ነው? ይሄን አስረጂ። ሌላ ቦታ ካትጂ ኢየሱስ ክርስቶስ ጌታ ተብሏል ወይ ብለሽ? እሺ ሌላ ቦታ እኮ እኔ እኮ አሁን ገብቶኛል። ሐሳብ እኮ ገብቶኛል። አንዴ ልጨርስና ታወራለሽ። ኢየሱስ የሁሉም ጌታ ነው ወይ ብለሽ ኢየሱስ የሁሉም ጌታ ነው ወይ ብዬ ብጠይቅሽ መልስሽ የሚሆነው አዎ ብለሽ ታስረጂ ነበር። ጥያቄ ግን ይሄ ቨርስ የኢየሱስን ጌትነት ሙሉ ነው ውድ የሚያደርገው። ለምን? ቢካዝ እግዚአብሔር ሰጠው ብሎ ስለሚያወራ።
ስለዚህ ጥያቄ ምንድነው? አሁንም እስቲ በደንብ አዳምጪኝ ጋድ ምናምን አሚን ሩሃማ እዚህ ቨርስ ላይ እግዚአብሔር ከሰጠው የኢየሱስ ጌትነት ለየት የሚያደርገው በምንድነው ነው ከዮሴፍ according to this verse በደንብ አስተውለሽ መልሽልኝ እሺ እንጂ ኢየሱስ ጌታ ነው አብይ አልጠይቅኩሽም ይሄን ጥያቄ አትመልሽልኝ ሌላም ጥያቄ ሌላ ቦታ ጋር አትጂ go ahead ቀጥይ ኦኬ ልዩነቱ እኮ እየነገርኩ ነው ልዩነቱ አሁን አንተ እግዚአብሔር ለሙሴም ሶሪ ለዮሴፍም እግዚአብሔር እንደዚህ ካደረገው ለጌታም እንደ ኢየሱስ ክርስቶስ እንደዚህ ካደረገው ልዩነቱ ምንድነው ዲፈረንት አለው ወይ የለውም ያልከኝ ነው አይደል ይሄ ነው ጥያቄ እኔ ከመጀመሪያ እኮ ራሱ ገብቶኛል ጥያቄ according to this verse አንቺ ምትጠይቂው እግዚአብሔር ነው የሰጠው ያልከኝ እኮ ነው እግዚአብሔር የሰጠው ካልከኝ እኮ እኔ እኮ አው ያልኩ እኮ ነው እግዚአብሔር ነው የሰጠው ነገር ግን የኢየሱስ ክርስቶስ አምላካው ጌትነት ነው ያልኩ እኮ ነው አንተ እኮ ሁለቱ ከተሰጠው ምንድነው ልዩነቱ ያልከኝ እኮ ነው ኦኬ የክርስቶስ ጌትነት አምላካው ጌትነት ነው አረ ሩሃማ ወላሂ ነው መሰሩ ሩሃማ አንዴ ቄታ ተከ አሁን ገና በስተክል መለሽ ግን you make foul ትልቅ ፋውል ይሰራልሽ እዚህ ጋር I think ኦርቶዶክስ ሆምስ ጥምቀት ግቢ ተጠመቂ ምናምን ፕሮቴስታንት ከሆነሽ ንስሐ ግቢ ግዴታሽ ነው ለምን የኢየሱስ ጌትነት የባህሪ ጌትነቱ እንኳን ቢሆን ተሽሞ ነው ያልሽ ነው ያለሽው ኦኬ ይሄ ደግሞ ማለት ተሽሞ አላልኩም አምላክ አይሸሙም አልተሸሙ አምላክ አይሸሙም አምላክ ላውራ ኦኬ ኢየሱስ ጌታ ያነበረበት ጊዜ አለ ለምን ምክንያቱም እግዚአብሔር አደረገው ስለሚል አደረገው ማለት ነው እንደዚህ አላልኩም አንተ እየሰማኝ እንደዛ አላልኩም ኢየሱስ ክርስቶስ ከአብ ጋር እኩል እንደሆነ እኮ ይናገራል አይደል ከአብ ጋር እኩል ነው አይደል ሌላ ጥቅስ ጋር ትጂ ቆይ ሩሃማ ሌላ ጥቅስ ጋር እኮ ይጃል አልኩሽም እዚህ ጥቅስ ላይ ነው ያወራነው እዚህ ጥቅስ ላይ according to this verse ነው ሌላው ጋር እንሄዳለን ችግር የለውም አሁን እኔና አባ አንድ ነን ይላል ለምሳሌ ዮሐንስ 10:30 ላይ እኔና ያባና ጌላ ኢየሱስ ክርስቶስ ኦኬ ቀደም ጠቅሳቸው ደግሞ አሉ ቶማስ ጌታዬ ማምላክ እነሱ አልጠቀስኳቸውም according to this verse ነው ያወራሉት በዚህ ጥቅስ መሰረት ነው ያወራሉት ኦኬ አንቺ ምን አልሽ ሊትራሊ አልሽው ልድገመው ከዛ በኋላ ታርሚኛለሽ ምንድነው ያልሽው ቀጥታ የኢየሱስ የባህሪ ጌትነቱን ያልሽው አክቹሊ በነገራችን ላይ ትልቅ ፎን ይሰራሽው ይሄ የማን እምነት መሰለሽ እንደዚህ አይነት እምነት ይሄ የተርቱሊያን እምነት ነው እሺ ትልቅ በጣም ትልቅ እምነት ስተተኛ እምነት ነው የኢየሱስ የባህሪ ጌትነቱ እንኳን የሹመት ጌትነት ነው የባህሪ ጌትነቱ እንኳን የምን ማለት ነው መሰላችሁ ያ ጀማ ኢየሱስ አምላክ ያነበረበት ጊዜ ነበረ እንደማለት ነው ከጊዜ በኋላ ነው አምላክ የሆነው ማን ነው ይሄ ነገር የሚያምነው ተርቱሊያን ነው እንደዚህ ብሎ የሚያምነው ኤግዚት ያላረገበት ጊዜ ነበረ ኢየሱስ እንደዚህ አላልኩም ነው ኤግዚት አደረገው ያልሽ ነው ያለሽው ጥቅሱ እንደዛ ነው የሚለው በባህሪ ከወሰድ ነው ማለት ነው ሩሃማ ቀጥሽ ያው አንቺ ያልሽውን ድጋሚሽ ያው ሚተር የክርስቶስ ጌትነት አምላካው ጌትነት ነው ኦኬ ይሄ ጥቅስ ምንድነው የሚያወራው ሩሃማ ደግሞ በጣም ቤተሰብ አሚን ፋሚሊ ጋር ያለሽው ነው ድምጽ ይረብሻል አላኩል ይላል ወይ ሲስተካከል ትመጫለሽ ሩሃማ እንደዛ ይሻላል ኦኬ እሺ ፈጣሪን እቀጥላለሁ አይ ችግር የለም እስከዛ ድረስ አንቺ በደንብ ተራዊታ አሳስቢ ግን ያጀማ ምን እንዳለች በጣም አስረዳችሁ ቆይ ምን እንዳለች ማለት ነው ልጅቷ እዚህ ጋር እግዚአብሔር ጌታም ክርስቶስም አደረገው ሲል አው እግዚአብሔር ጌታ አርግቶታል ግን የኢየሱስ ጌትነት ግን አለች ከሌሎቹ ይለያል እንዴት ኢየሱስ የሁሉም አምላክ ስለሆነ የሁሉም ጌታ ስለሆነ አለችኝ ኦኬ አልኳት ግን ያ የሁሉም ጌትነቱ የራሱ የባህሪው ነው ወይስ ተደርጎ ነው አልኳት ተደርጎ ነው አለችኝ በማን በእግዚአብሔር አብ የምን ማለት ነው መሰላችሁ ኢየሱስ ጌታ ያልተደረገበት ጊዜ ነበር እንደማለት ነው ይሄ ደግሞ ሊትራሊ 100% መንፍቅና ነው በኦርቶዶክስም ሆነ በፕሮቴስታንትም ሆነ ትልቅ መንፍቅና ነው እኔ ተሰጠው አላልኩም አምላካው ጌትነትን ያልኩ አሁን ሰማኝ አንተ ምንድነው ቅድም እንደዛላሽ ነው የክርስቶስ የኢየሱስ ክርስቶስ አምላካው ጌትነት ነው ያልኩ ነው አምላካው ጌትነት ነው ጌታ ኢየሱስ ክርስቶስ የመጣ ደግሞ እኛን ለማዳን ነው ዝቅ አረገ ራሱን አዋረደ ይላል መጽሐፍ ቅዱስ እኮ እሺ እኔ ልናገር አንተ ይቃሽ ትፈቅድልኛለህ እግዚአብሔር ጌታም ክርስቶስም አደረገላልና ጌትነቱ ከምን ይመጣል እግዚአብሔር ነው ሲጠራለ የጌታ ኢየሱስ ክርስቶስ አምላካው ጌትነት ነው ጌታ ኢየሱስ ጀመር ወደ ምድር የመጣ ለምንድን ነው የመጣ እኛን ለማዳን እንደሆነ ማቴዎስ 20:28 ይናገራል ሩሃማ እኮ ሰበከኝ እኮ አላልኩሽም እኮ ጥያቄ ጠይቁሽ እኮ ሩሃማ ምንድነው የምትናገር ያለሽው ግራ ይገባኝ ነው ቆይ መጀመሪያ ላይ እንደዛሽ አሁን ደግሞ አላልኩም ያልሽ የካርሽ ነው ያለሽውና ይሄ ደግሞ ጥሩ አይደለም ካልተማመነን ወይ ልጻፍ ነው ኖት ይዤ ልጻፍ ነው እንድታማመን እንደዛ ማለት ይችላል አላልኩም
አላልኩም የክርስቶስ ኢየሱስ አምላክ ኩስማኛው የከኔ ሙዋሽተ የክርስቶስ ኢየሱስ አምላክነት አምላካዊነት የአምላካዊ ጌትነት ነው። እነሱ ግን ከነሱ በታች ያሉ ብቻ ነው ጌታ የሆነው ማለት ነው። ገባህ አይደል? ጌታ ኢየሱስ ክርስቶስ ግን የዓለም ሁሉ ጌታ ነው። የሁሉም ጌታ ብሎ ይጠራዋል መጽሐፍ ቅዱስ ገባ። እሺ ችግር የለም። ቆይ ሩሃማም ትንሽ አችን ባክግራውንድ ስላለን ተረድፈው ስለማስብ ማለት ነው። እኔን ጥያቄ መልሽልኝ። እሺ ኦኬ፣ ኢየሱስ ጌታ ነው አይደለም ሩሃማ? አዎ ጌታ ነው። እሺ የኢየሱስ ጌትነት ተደራጊ ነው አይደለም? ተደርጎ ነው አይደለም? ጌታ ነው ተደርጎ ነው ወይስ አይደለም? ጌታ የሆነው ኢየሱስ አምላክ ነው። ተደርጎ አይደለም። ተደርጎ የሚለው እኮ እሱ ራሱን ዝቅ ስላደረገ ነው እንጂ ተደርጎ አይደለም። በቃ ይሄ አልቀበለው። እኔ አብጋ እኩል ነው አምላክ ነው። ስለዚህ ዋሽቷል ማለት ነው። የሐዋርያት ሥራ ዋሽቷል ማለት ነው። ዋሽቷል አላልኩም ነው። አልዋሽም። እግዚአብሔር ጌታም ክርስቶስም እንዳደረገው ይላል የሐዋርያት ሥራ ሩሃማ። ይሄ ስህተት ነው ወይ ደግሞ አንቺ ወስተሻል ማለት ነው? ሺቱን እንቀበል። ኦኬ በጣም ልጅቷ አይ ቲንክ ጭንቀት ላይ ነው የምታወራኝ ያለችውና ኤኒዌይስ በጣም ሲመች ስናወራለን። ኦኬ ቢላድስ ምናምን ነገር አለ ወይ ደግሞ አለሽ ወገናች? ሰላም አሎ አልሐምዱሊላህ። ኦኬ እንዴት ነህ ቢላድ? ደህና እግዚአብሔር ይመስገን። እንዴት አመሻችሁ? እሺ በዚህ ጥያቄ መልስ አለ? ኦኬ ከዛ በፊት ግን ቅድም ካነሳው ኮንቴክስት ማለት ከቅድም ኮንሴፕት ላይ ማለት የዮሐንስ ወንጌል ምዕራፍ 20 ከቁጥር 28 ላይ ያለው ለኢየሱስ አይደለም ስትል ሰምቻለሁ። ያ ለኢየሱስ ነው፣ አንተ ለእግዚአብሔር ነው ስትል ሰምቻለሁ። ያ ጥቅስ ቶማስ ጌታዬና አምላኬ ያለው ክርስቶስ ነው እንጂ ከዛ ላይ እግዚአብሔር አብና አይደለም። ጌታዬና አምላኬ ብሎ እየተናገረ ያለው ክርስቶስ። አውጥተን ማየት እንችላለን ጥቅሱ። ያ ቆይ እሺ ወደ ሰው ከመታችን በፊት እሱ ጋር እንሄዳለን። ችግር የለውም። መጀመሪያ እዚህ ጋር እንታመን። ይሄ አይደለም አንተ በሚመቸው ነገር እየሄድክ ነው አይደለም? እኔ አይ ቢላደር እንደዚህ ያው ስነ ስርዓት ከሌላችሁ በጣም ችግር ነው። ኦኬ ስነ ስርዓት ሊኖራችሁ ይገባል። ከገባችሁ በኋላ መጀመሪያ እዚህ ጥቅስ ላይ እንታመን። አረ አንተ አዳምጠኝ ፕሊስ። ምን ነው አፌር አትቆምብኝ። ምን ነው ቢላደን ስነ ስርዓት ይኖር እንጂ። ኦኬ እዚህ ላይ ጥቅስ እኔና ሩሃማ እዚህ ጥቅስ ላይ ወርተናል። ይሄ ጥቅስ ኢየሱስ ጌትነቱ የባህር አይደለም የግብር ነው የምትል ከሆነ ወይ ይሄ ጥቅስ አልችለውም ብለህ የምትል ከሆነ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ጋር እንሄዳለን። ቶማስ ጌታዬም አምላኬም ያለው ላይ ማለት ከዛ በደንብ አሳያለሁ። አምላኬ ያለው እግዚአብሔር አብ እንደመሆኑ ግራማቲካል አፕሮች ተጠቅሜ ኮንቴክስቹዋል አፕሮች ተጠቅሜ ያሳያለሁ። አምላኬ ያለው እግዚአብሔር አብ ለመሆኑ ግን መጀመሪያ የኢየሱስ ጌትነት የባህሪ ነው ወይስ የግብር? ማን ቢላድን ይሄን መልስ። ከዛ ወደዛ እንሄዳለን። ቀላል ነው ያኛው መልስ። ከሱ ላይ ክርስቶስ ማለት ነው ተሰጠኝ ምናምን እያለ የሚናገረው ከስጋው አንፃር ነው እንጂ ከአምላክነቱ አንፃር አይደል ብለን ነው። ማስረጃ አምጣ ቶሎ በል ማስረጃ አምጣ። ከስጋው አንፃር እኔ ከቤተክርስቲያን አባቶች ይሄን የተናገረው በባህሪው እንደሆነ አሳያለሁ። አንተ ግን አይ በስጋው ነው ስላልክ ማስረጃ ትመጣለህ። ቶሎ በል ማስረጃ ክፍት አስፉት ሞዴሬተር ማስረጃ አምጣ ቶሎ በል ቢላድ። እንግዲህ ቤተክርስቲያን አባቶች ይላል መጽሐፍ ቅዱስ ተከታተላለሁ። ይሄ ሁሉ ጥቅስ አምጥቼልህ የስጋው ነው የምትል ከሆነ እንግዲያውስ ቀጥታ አንተ የምታመጣልኝ ጥቅስ ከአምላክነቱ ወይም ከባህሪው አንፃር የሚል ከሆነ እስኪ ያሳየኝ ወንድማች። ከዚህ ወደ እኔ አንተ እኮ ቆይ ቢላድ ክሌም አድርገሃል እኮ። ምን የሚል ክሌም? የስጋው ነው ብለሃል እኮ። የስጋው ነው የሚለውን አምጣ ቶሎ በል። የለህም ከስጋው አንፃር ነው እኛ ከሰውነቱ አንፃር ነው እንጂ ከአምላክነቱ አንፃር ተሰጠኝ። ማስረጃ አምጣ። እሺ አንተ ማስረጃውን አንተ እስከሱ ላይ እየተናገሩ አንተ እኔ ነኝ እንደ ከስጋው አንፃር አልኩት ቢላድን። እኔ እኮ አይደለም ከስጋው አንፃር አልኩት። አንተ እኮ ነው ያልከው። ኧረ አለ አንተ ከአምላክነቱ አንፃር ነው ካልክ ማስረጃ ስጠኝ መጀመሪያ። ወይ እኔ እሺ ቆይ እታችን ማስረጃ ሰጥታለች። ቆይ አንዴ እኛንም ይልኛል ሞዴሬተር ቆይ አንዴ ከቤታችሁ እኮ ነው የመጣ ነው። ከቤታርግ ከቤታችሁ የመጣ ነው ወዳጅ ቢላደን ሚታርግ ፕሊዝ። እሺ አንተ ከአምላክነቱ አንፃር ነው ሚታርግ ማስረጃ የለ እኮ ሚታርግ ልስጥ ማስረጃ ሚታሪ ልጅ አንተ ሚታርግ እሺ አላሁ አክበር። ምን ሆናችሁ ነው እንደዚህ የምትረበሹት? ቆይ መንፈስ ቅዱስ አብሯችሁ አይደለም ነው ንገሩኝ። ችግር የለብኝም ባይዘይ። አይ አንዳንዴ እንደዚህ ትላላችሁ መንፈስ ቅዱስ አብሮኝ አይደለም እና ነገር ትላላችሁና አክቹሊ ግን ምን ሆናችሁ ነው እንደዚህ የምትረበሹት ነው? ኤኒዌይስ ጥያቄ ምንድነው ቢላደን ማስረጃ አቅርብ አልከኝ። እኔ እኮ ማስረጃ አቅርቤ ጠይቁ እኮ ቢላደን አልሰማኸኝም መሰለኝ።
ማስረጃ ምንድነው? ኢየሱስ ክርስቶስ እግዚአብሔር ጌታ እንዳረገው እዚህ ጋር ተናግሯል አልኩ። የሐዋርያት ሥራ ምዕራፍ ቁጥር 36 አላሁ አክበር። ኦኬ አረ ሚውት አድርጎ አንዴ። የሐዋርያት ሥራ ምዕራፍ ቁጥር 36 ተጠቅሼ የለ ጌታም ክርስቶስም አደረገው ስለሚል የኢየሱስ አረ በለው አረ ሚውት አድርጎ ፕሊዝ። ምን ወጥቶ ነው ክርስቲያኖች? ኦኬ ብቻ ግን እንደዛ ተረበሹ። እሺ ጌታም ክርስቶስም አደረገው ስለሚል ተጠቀስኩልህ የሐዋርያት ሥራ ምዕራፍ ቁጥር 36 ላይ። ስለዚህ ጌትነቱ የግብር ነው አልኩ። ማስረጃ ጠቅሼ ይጠየቁ አይደለ? አንተ ደግሞ ምን አልከኝ? አይ ጌትነቱ እዚህ ጋር ጌታ ተደርጓል ሲል እኮ አልከኝ በስጋው ነው አልከኝ። ምን ታደርግልኛለህ አሁን? በስጋው ነው ያልከውን ማስረጃ ትከፍታለህ ማለት ነው። እንደዛ ብሎ ይፈታልህ አባት ከፍተህ ታሳየናለህ ማለት ነው። አይ የለም ማስረጃ የለኝም የምትል ከሆነ ደግሞ ሚውት ታደርግና እኔ በደንብ አስተምራለሁ። የለኝም የምትል ኦኬ እሺ አሁን አንተ አሁን ለምሳሌ እናንተ ቁርአን ተፍሲር አለ ብላችሁ ታምናላችሁ። የኛ መጽሐፍ ቅዱስ አንድምታ አለው። ጥቅሱን ንገረኝና ጥቅሱን ቸክ አድርጌ ልምታ። እኔ ከሰውነቱ አንፃር እንደሆነ ማስረጃ አመጣለሁ። አንተ ደግሞ ከአምላክነቱ አንፃር ነው የተሰጠው የሚለውን ማስረጃ አሁን ከዚህ ላይ ታሳየኛለህ። ኦኬ አሁን ማስረጃ የለህም ማለት ነው። እሺ ችግር የለውም። ከሌለም ችግር የለውም። የሐዋርያት ሥራ እኔ ያመጣልሃል። እሺ ማስረጃ አመጣልሃል። ተሰጠኝ እያለች አንድ አምጣ ከሰውነቱ አንፃር ቢላደን ሺውንቶ አንድ በቂያችን ነው ለኛ ለሙስሊሞች። ሺቶ ይቅርብን። ሺውንቶ እሺ ጥቅሱ ንገረኝ። እሱን ጥቅሱ ንገረኝና አምጣ። የሐዋርያት ሥራ ምዕራፍ ጥቅሱን ሳታውቀው ነው ባላ ስጋ ነው የምትለው እንዴ? አረ ጭፍንነት አላህ። ጥቅሱን ሳታውቀው ነው ዝም ብለህ ነው የምታደርገው? ሰጠኝና ላንጣልህ፣ ተርጓሚውን ላንጣልህ። ሳታውቀው ነው እንዴ ቆይ ስጋ ነው የምትለው? መረዳት አስፈልግ ሳዝናል። ኤኒዌይስ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ነው። ሌላ ጊዜ በቃል ሸምድረው የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ነው ያለው። በቃል ሸምድረው ነው ተረሳው። እኔ ላሳየው አሁን ይሄ የክርስቶስ ፕሬግዚስታንስ እንደሌለው ከአባቶች በደንብ እያስረገጥኩ ላሳየና ሚታልታ አዳምጠኝ። እሺ ከዛ ጥቅስ ላይ ነው በዛ ጥቅስ ነው የምንወያየው ወዳጅ። ሌላ ጥቅስ እኮ ላሳየህ ነው እኮ ኢየሱስ ታረ ኦኬ እሺ የሐዋርያት ሥራ ምዕራፍ 2 ከቁጥር 36 ናሳይ። ቢላደን ሚት አድርግ። ቆይ አታቆም። ጥቅሱንም ነግሬህ ነው ሳስረዳህ ደግሞ የሰማኝ አይደለም እና ይሄ በጣም ችግር ነው። እኔስ በደንብ ታዳምጠኛለህ። ሚት አድርግና ታዳምጠኛለህ። እሺ የመጀመሪያው የምንነሳው ከተርቱሊያን ነው። ተርቱሊያን ሂዝ ቸርች ፋዘር ጠርጡሊያን ነው የቤተክርስቲያን አባት ነው። ጥንታዊ የቤተክርስቲያን አባት ነውና እሱ እንግዲህ በመጽሐፉ ላይ ምን ብሎ ይናገራል? ከሱ ነው የምንነሳው። እንግዲህ የኢየሱስ ጌትነት ተደርጓል ሲባል አለ ወገናችን ማለት ነው ኢየሱስ የባህሪ ጌታ ነው ምናምን ያለ ሲናገር ስለነበረ ከነዚህ አባቶች አንዳንድ ማስረጃ ተሰጥተ ነው ከዛ በኋላ የሚቀጥል ይሆናል ማለት ነው። ኦኬ ተርቱሊያን እንዲህ ብሎ ይናገራል። ኦኬ ማስረጃውን ይኸውና። ኦኬ እንግዲህ እነዚህ አባቶች ጠቅላላ የኢየሱስን እንትኑነት የመሰከሩ ናቸው። ግን እኔ አንድ ብቻ ነው የምሰጥልህ አንተ አንዱ ብቻ ላንተ ኢዛት ኢነፍ እና አንዱ ብቻ ከፍተህ እናይና ኢኖቬሽን አለ። ኦኬ ያውና ኦኬ እንዲህ ብሎ ይናገራል ተርቱሊያን ማለት ነው። there were however time ኢየሱስም ሆነ ሲንም ኤግዚስት የሚያደርጉበት ጊዜ ነበር እያለ ይናገራል። ቆይ ቦታውን ቲንክ ቆይ ኦኬ just your martyr ያውና ኦኬ ያውና the reading of Tertullian volume 2 ላይ ነው የሚገኘው። ወደም ቢወሺ ግላደን ተርቱሊያን የቤተክርስቲያን አባት ነው። ጥንታዊ የቤተክርስቲያን አባት ነውና እንዲህ ብሎ ይናገራል። ኦኬ ከዚህ ልጀምርልህ በደንብ ትረዳኝ ማለት ነው። He is also ignorant of the last day and hour which is known to be the Father only ያለ ይናገራል። መጀመሪያ ላይቭ ሪስትሪክተር እየሰጠኝ ነው ያለውና ኤኒዌይስ ሁሉን አዋቂ እንዳልሆነ ከተናገረ በኋላ ይናገራል። ኦኬ ያውና the reading of Quintus speech የተርቱሊያን ጽሁፍ ነው። ይሄ የተርቱሊያን ጽሁፍ ነው። ቮሊዩም አለ እንዲህ ብሎ ይናገራል። Because God is in like manner a father and he is also a judge, but he has not always been father and judge, merely on the ground of his having always been God. ከዛ ቀጥሎ ምን አለ? For he could not have been the father previous to the son, nor a judge previous to the sin አለ። ከዛስ there was however a time when neither sin existed with him nor the son አለ። ምን አለ?
there was however a time አንድ ጊዜ ነበረ እኮ ምን አይነት ጊዜ when neither sin exists with him ኃጢአትም ሆነ ወልድ ከሱ ጋር ኤግዚስት የማያደርጉበት ጊዜ ነበረ ምን ማለት ነው ወልድም ሆነ ኃጢአት ከአብ ጋር የማይኖርበት ጊዜ ነበረ ስለዚህ ወልድ ፕሪ ኤግዚስታንስ የለውም ጌታ ነው ይባል ልጅቷ ቅድም ክሊን እንዳደረገችው ከጊዜ በኋላ የተደረገ ጌትነት ነው እንጂ ያለው ፕሪ ኤግዚስታንስ የለውም ያለኝ ይናገራል ቢላደን አራንዲ አዳም ምንድነው አንድ ቀጥለው ምን አይነት ማስረጃ ነበር አመጣልህ ያልክ የቤተክርስቲያን አባት ምን ነው ቆይ ያልኩ ከአምላክነቱ አንፃር ነው ጌትነቱ የተሰጠው ማስረጃ ነበር አመጣልህ ኖ ያልኩ ምናምን እኮ አይደለም የቤተክርስቲያን አባት አልሰጣለሁ አልኩ የቤተክርስቲያን አባት እሺ አንተ እንደሱ ምን ማስረጃ አንጣራ አመጣልኝ አትቀበለውም ተርቱሊያንን አትቀበለውም እቀበለዋለሁ ግን ከፍል ምን እኮ እሱን እንኳን አመጣልኝ ምንድነው ማላመጣልህ ምንድነው ማላመጣልህ ከአምላክነቱ አንፃር ነው ጌትነቱ የተሰጠው የሚል ያለውን ከሱ በአኮ ነገርኩ እኮ ፕሪኤግዚስታንስ ኢየሱስ ፕሪኤግዚስታንስ የለውም ማለት ነው ቢላደን እንዴ ቢላደን ታምንበታለህ ማለት ነው በዚህ እምነት አላሁ አክበር ታምናለህ በዚህ በሰውየው ቢላደን ወልድ ኤግዚስት የማያደርግበት ጊዜ ነበረ ወልድ የማይገኝበት ጊዜ ነበረ እንዴ ታምናለህ በዚህ ወልድ ኤግዚስት የማያደርግበት ጊዜ ነበረ ወይ ወልድ እኮ እኛም ደንግጠናል እንደዚህ የሚላል እንዳላቀም ከየት አምጥቶ ነው ይሄው እህቴ ራሱ ደንግጣለች ያየ ነው ቢላደን ሁላችንም የደነገጥነው እንዴ ወልድ ኤግዚስት የማያደርግበት ጊዜ ነበር ያለ እኮ ነው ቢላደን አንተ ተውዚህ ታምናለህ ቆይ አንድ መጽሐፍ እኮ የለም የሆነን ጫፍ አይደለም ሙሉ መጽሐፍ እኮ አምንበታለሁ ስትል ቢላደን ማብራሪያ መስጠት አልችልም ግን እኔ ያልኩህ አርም ጠይቀው ነው ማለት ነው ከአምላክነቱ አንፃር ነው ጌትነቱ የተሰጠው ሚል ማስረጃ ስጠኝ ያልኩህ ቆይ ቢላደን ጌት ኢየሱስ ክርስቶስ እኮ በአምላክነት ነው ጌት ነው ይሰጣል አይሰጥም ብትለኝ እኮ ፕሪ ኤግዚስታንስ የለውም ያለ ነው ያለው የቤተክርስቲያን አባት ይሄ ማለት የኢየሱስ ክርስቶስ ጌትነት ልክ ቅድም እህታችን እንዳለችው ጌታ ያደረገው ኢየሱስ እግዚአብሔር ነው ጌታ የነበረበት ጊዜ ነበረ ያይ ናገራልማ የቤተክርስቲያን አባት ማለት ነው that's the point ኤግዚስት የማያደርግበት ጊዜ ነበረ ኤግዚስት የሆነው ሰፎኑ አልበለን እንደ will of God ነው ያይ ናገራል your church father ምን ጠይቀኛል ልመልስሽ ተቋል አለቆም ብላ ነበር ንቀደም ልትመለስ ነው ቀጥልሽ ልመልስ አንዴ አርጠኝ ልመልስ እኔ ያልኩ ክርስቶስኛ ሰው እንደኛ የሰው ባህሪ ተላብሶ መጥቷል እናምናለን ኦኬ ከሰውነቱ አንፃር ደግሞ ጌትነቱ ተሰጠው ብለን እናምናለን እንጂ ከአምላክነቱ አንፃር ተሰጠውና ብለንኛ እናምናለን ፋሩቅ ሰላም አለይኩም ሚዩት አድርገህ ካላ ተሰማ እያወራኩ አይሰማም ኦኬ አሁን ይሰማል ወአለይኩም ሰላም ወራህመቱላሂ ተሰማል ያ ኦኬ ቢላደን የጠየቁት ጠይቅ እኮ አልመለስክልኝም ቢላደን ምንድን ነው ያወራው የጠየቅኝ ይሄ እንዴ ቆይ ቢላደን ማስረጃ አምጣ አልኩ አላመጣህም አንተን ክሊን ማስረጃ አምጣ አልከኝ አመጣውልህ ከዛ በኋላ ምን አልከኝ መሀል ላይ መልስልኝ መልስልኝ ኢየሱስ ክርስቶስ ኤግዚስት የማያደርግበት ጊዜ ነበር እያለህ ነው ያለው ቢላደን አንተ ቤተክርስቲያን አባት ወልድ ኤግዚስት የማያደርግበት ጊዜ ነበር እያለህ ነው ያለው እሱ መጽሐፉን አላለም ቆይ ይለኛል እኮ አላ ስላላነበብኩት በሱ መጽሐፍ አታቆም አላቆም አየህ ይሄ እኮ ነው ችግሩ በቃ አየህ ቢላደን እኔ ማስረጃ አመጣላለሁ ከማታውቀው እንኳን አንተ ግን ከምንም ማስረጃ አታመጣልኝም ኢየሱስ ክርስቶስ የዛጋ የተናገረ ያለው በስጋው ነው የሚል ማስረጃ በፍጹም አታመጣልኝም በፍጹም ስለዚህ ወደዛ እንመለስና ምን ታደርጋለህ መሰለህ አሁን ቢላደን ቆይ ቢላደን ያ ቦታ ላይ የሚያወራው ለስጋው ነው ብለሃልና ለስጋው እንደሆነ ማስረጃ ታመጣለህ ማስረጃ ማታመጣ ከሆነ ደግሞ ከዛ እናልፍም ማለት ነው ምክንያቱም ከኪስ እያወጣ ከሆነ ተናገሩ ያለ ይቀበላል ይመኛል እሺ ማስረጃ ስለሚያወራው ማለት ነው ልመልስ ቆይ ሶስተኛ ጊዜ እኮ ልመልስልህ ያልከኝ አልመለስክልኝም እስካሁን እሺ ልመልስ አንዱ እግዚአብሔር ነው አይደል ጌትነቱን የሰጠ ያለ
እኛ ክርስቶስ እግዚአብሔር ነው ብለን ስለምናምን ማለት ነው። ስለዚህ ያንን ከስጋው አንጻር ስጦ ራሱ ያ እግዚአብሔር አብ ነው ብለን ነው የምናምን። ያ ክርስቶስ ደግሞ ራሱ እግዚአብሔር እንዴ እኔ ኖ ቆይ ሊያሱ ሌላ መንፍቅና አረብ ቢላደን ተው ብትናገሩ አስተውለ ተናገር እንዴ ቆይ እግዚአብሔር አብ ኢየሱስ ነው እግዚአብሔር አብ ኢየሱስ ነው እግዚአብሔር አንዱ ባንዱ ናቸው የተዋሃዱ ናቸው እግዚአብሔር አብ ኢየሱስ ነው ወይ ነው ያልኩት እግዚአብሔር አብ ኢየሱስ ነው አንዱ ባንዱ ውስጥ አለ አረጉት መለስኩልህ እግዚአብሔር አብ ኢየሱስ ነው ወይ ነው ያልኩት ቢላደን እግዚአብሔር ሁለቱም አንድ ናቸው ኦኬ ስለዚህ በቃ በደንብ አስተውሉ ጋይስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት በኮንፊዥን ኦፍ ፌዛዋ ላይ በእምነት መግለጫዋ ላይ በአካል እንደሚላዩ ተናግራ ስለ ትሪኒቲ ስታስረዳ ማለት ነው ሶ ይሄ ወገናችን ደግሞ ምን እያለን ያለው እግዚአብሔር አብና የእግዚአብሔር አብ ማለት ኢየሱስ ነው እያለን ያለው ኦፊሻል አንተ ኦንሊ ጂሰስ ሆናል ማለት ነው ኢየሱስ ብቻ ነው አምላክ የሚሉት ሆናል ማለት ነው እግዚአብሔር አብ የሚባል አይደለም ያልከን ያለው እንግዲህ ምክንያቱም ራስህን ያልከው እግዚአብሔር አብ ማለት ኢየሱስ ነው ያልከን ራስህን ሶ ዛጋ እግዚአብሔር ጌታም ክርስቶስም አደረገው ሲል እየተናገረ ያለው ኢየሱስ ክርስቶስ ራሱን አደረገ ያልከን ያለው እኔ ያልኩት ከመለኮት አንፃር ነው ከአካል አንፃር አይደል ዑለሞች ተጠይቀው ፎሬክስ ሐራም ነው ብላ ሐራም ነው ብለዋል አንተ ደግሞ ማን ሊባክ ወይ ይጣው እሺ በፎሬክስ ማለት ሙዙ ይሰማል ኡስታዝ አሁን በፎሬክስ ማለት ብዙ ብር አጥቻለሁና ለመማርም 1 አመት ፈጅቻለሁ አሁን 1 አመት ሙሉ ተምሬ እና እሱን ገንዘብ ያጣሁትን አስመልሼ ብተው ችግር አለው የሚረብሽ ድምፅ አለ የሚረብሽ አሁን ፎሬክሱን አይ ለመማር 1 አመት ምናምን ፈጅቻለሁ እና እባክህ ቶሎ ጠይቅ እንጂ ያው አንዘል تحت يا اخي اشتياق ولا قلت استاذ استاذ ወደ ፈጣን ጀማዓ ከገባችሁ ቀጥታ ወደ ጥያቄያችሁ ገቡ ኡስታዝ ምናምን አትበሉም እሺ ወደ ጥያቄያችሁ ገቡ ጥያቄ ነበረኝና እሺ ጥያቄ ምንድን ነው ጥያቄ ለምሳሌ ሶላት እየሰገድን ኋላ አሰጋጁ ሰውዬ ወዶልኝ በአፍርሶ ቢሄድ እኛ ማፍረስ አለብን አሰጋጁ ነው ምን አሰጋጁ እያሰገደኝ እኔ ወዶልኝም ብሎ ሲያፈርሰኛ ማፈርስ አለብን ወይስ የለብን አታፈርሱም ከመካከላቸው አንዳችሁ ቀደም ብሎ በሱ ቦታ ያሰግዳል ይጨርሳል ሶላት እሺ እሺ
ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም። እኔ አንድ ጥያቄ ነበረኝና በኦንላይን ስራ የሚለው ባለፈው እንትን ሰጥተህበት ነበር ፈተዋ እና ትንሽ ስላልተብራራልኝ ነው። እሺ እኔ ልጀምር ያልኩት የኦንላይን ስራ በንግድ እንትን ላይ የተሰማራ ነው፣ ግን ዓለም አቀፍ ነው። ምንም ችግር የለውም በሸሪዓ ምናምን ተብዬ ማለት ነው ልገባ ነበር። መጀመሪያ ክፍያ አለው እስከ ዝቅተኛ እስከ 40 ሺህ ብር ማለት ነው። እና በኦንላይን ይሁን እንጂ አሁን በስልክ ጀምሬ ቀስ ብዬ ደግሞ በቢሮ ደረጃ ነው እንትን የምለው እና እንዴት ይሄ ይታያል? የስራ አይነት ይወስናል። ለአሰራር ሁኔታ የስራ አይነትና የአሰራር ሁኔታ ይወስናል። ስራ ምንድነው? አሰራር እንዴት ነው? ያው በስልክ ያዛለሁኝ ቀጥታ ይመጣል። በችርቻሮ ነው የምሸጠው። ደግሞ መድኃኒት ነው ይሄ። እኔም ገባበት መድኃኒት ነው። ቲያንስ ለማለት ነው ባጭሩ። የንጽህና መጠበቂያ ምናምን የቲያንስ አሰራር ነው። ንግድ ስራ ቲያንስ ነው ወይ? ላ አይደለም። እና ምንድን ነው? ያኔ ኦንላይን ስራ እንዴት በአሁን ጊዜ ሲጀምር በሁሉም ነገር በስልክ ሆኗል ስራ ማለት ነው። ያው እኔ በስልክ ልዘዝ ይመጣልኛል ቀጥታ። እኔ ችርቻሮ ነው የምሸጠው። ያ መድኃኒት ለሰዎች ጠቃሚ ይሁን ጎጂ ይሁን እንዴ አንቺ ማወቅ ትችላለሽ? ያኔ በመንግስት ተፈቅዷል እኮ በ191 ሀገራት ላይ ነው እንትን ያለው ማለት ነው። ሁሉም መሳተፍ ይችላል እዚህ ላይ ሁሉም ሀገር ነው እንትን ያለበት እና መንግስት የፈቀደው ነው። ጥራት ያላቸው ነው ተብያለሁ። በቲያንስ የሚባለው መንገድ ከሆነ እንዲህ መድኃኒት ለሰዎች እንሸጣለን እና ማለት ነገር ይሰራሉ። እነሱ ከሆኑ አይቻልም፣ አይፈቀድም። እሺ ሌላ ነገር እቃ ስትገዙና ስትሸጡ ጊዜ ተቃውሞት ግድ ነው፣ መቀባበል ግድ ነው። ያንን መቀባበል የሚከሰትበት የስራ ሁኔታ መሆኑ መታወቅ አለበት። አይዋ صح። እና ይህ እሺ ሌላ ጥያቄ ልጨምር። እሺ እና የሚበሉ ምግቦችን ለምሳሌ ሩዝ መሰል ወይም ሽንኩርት ምናምን በጠጉር መጠቀም ይችላለን? ችግር የለውም። ሐራም አይሆንብንም? መድኃኒትነት ሰው ቢጠቀማቸው የሚበሉ ነገራቶችን ችግር የለውም። እሺ እሺ፣ አመሰግናለሁ። እሺ እኔ አንዳንድ በስራ ምክንያቶች የሆነ ቦታ ልትሄድ ትችላለና የማታውቀው ማለት ከምትኖርበት ቦታ ወደ ተለያየ እንትኖች ከተማዎች ልትሄድ ትችላለና እዛ ስትሄድ የያዝካቸው ሆቴሎች አሉ። እነዚህ ኢንተርናሽናል ሆቴሎች የሚባሉ እዛ ውስጥ ምግቦች በእንትን ደረጃ ይቀመጣሉ። እንደዚህ ቢፌ ተደርጎ ይቀመጣሉ እና እነዛን እንዴት ነው መንበላቸው? ማለት ስጋም አለበት ምናምን እሱን እንዴት ነው የሚታየው የሚለውን ጥያቄ አለኝ። ሁለተኛ ደግሞ አብረን የምንሰራቸው ሰዎች ሙስሊሞችም አሉ። ያው ሙስሊም ችግር የለውም። ክርስቲያኖች አንዳንድ በጣም የምንቀራረብ ልጆች ስላሉ እነሱ ሙሐባ ላይ እንዴት ነው
ከልባችን አቅርበናቸው በደንብ እንትን ማለት እንችላለን የሚለው ነው። መጀመሪያ ምን ነበር የመጀመሪያው ጥያቄ? የተለያየ ከተማዎች ላይ ስንሄድ አሁን ለምሳሌ ወጣ ብለን ከምንኖርበት የኛ ከተማ ውስጥ ከሆነ እኔ የምኖርበት ከተማ ከሆነ የምበላበትን በደንብ ስለማቅ መርጬ የሚገባኝም ቦታ ገብቼ መብላት እችላለሁ ማለት በሚፈቅደው መልኩ መብላት እችላለሁ። ሌላ ቦታ ከሄድኩኝና ያ ሆቴል ሪዘርቭ የተደረገው በእኔ የምሰራበት ኦርጋናይዜሽን ከሆነ እዛ ውስጥ ያሉትን ምግቦች ወጥቼ ዞሬ ለመብላት ማላ ከሆነ እዛ መጠቀም እችላለሁ የሚለው ነው። የሙስሊም ምግብ ቤት ነው አይደለም? የምታድርበት ሆቴል ኢንተርናሽናል ሆቴሎች ናቸው እንጂ ሙስሊም አሁን ምናምን አይታወቅም። ማንነታቸው የማይታወቅ ከሆነ ሄድክ ለምሳሌ የሆነ ሀገር የእምነት መገለጫ ካለው የይሁድ ወይም የክርስቲያን ምናምን ከሆነ ቢስሚላህ ተብለው መታረድ አለባቸው። ያ ነው። ግን ሄድክ የሆነ ሆቴል ያስክ ምንም አይነት ምልክት አልተገለጸባቸውም። የዛኔ ቢስሚላህ ብለህ ብትበላ ችግር የለም። ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ጊዜ የሆነ ስጋ መጣና ተጠየቁ እና ነቢያችን ሰለላሁ ዐለይሂ ወሰለም ጠየቋቸው፣ ይህ ስጋ ማን እንዳረዳ አናውቅም፣ ምን እናድርገው ሲሏቸው ኩሉ ወዝኩሩ ስመላሂ ዐለይሂ አላቸው። እናንተ የአላህን ስም ወስዱበትና ብሉ ብለው ነግረዋቸዋል። ስለዚህ ቢስሚላህ ብለህ ትበላለህ። የምታውቀው ከሆነ ግን መብላት አይፈቀድም ማለት ነው። እያወቅህ መብላት አይፈቀድም ማለት ነው ከሆነ ከአላህ ስሞች በሌላ ስም ማረዳቸውን ካወቅ እንዳትበላ። አላህ በቁርአን ላይ ፈኩሉ ሚማ ዚክረ ስሙላሂ ዐለይሂ ያለው የአላህ ስም ተወስቶበት የታረደ ከሆነ ብሉ ብሏል። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ የአላህ ስም ሳይወሳበት በሌላ ስም ተወስቶበት የታረደ ከሆነ ግን እንዳትበሉ ብሏል። እሺ የሁለተኛ ጥያቄውን ደግሞ ከሙሀባ አንጻር ነው የጠየቁህና አንድን ሰው በጣም ስትወዱ ክርስቲያን ሲሆን እንዴት ይታያል እሱ የሚለው? المحبة لا تكون إلا للمؤمنين، أما الكفار فهم أعداؤنا لقوله سبحانه وتعالى يا أيها الذين آمنوا لا تتخذوا عدوي وعدوكم أولياء يا مالت كل الناس مدفوع الله مالت الله لليلة من التكتاش مالكامار الله ከተራበ አንድ ክርስቲያን ማብላት ትችላለህ። ከተጠማ ጠጣው፣ ከተራቆተ አልብሰው፣ ከተቸገረ እርዳው፣ ከደከመ አግዘው እና ይህን አይከለክልም። ማድረግ ማንኛውንም መልካም ነገር አድርግላቸው። ክፉ ነገር እንዳታደርስባቸው። ክፉ ነገር ብታደርስባቸው ወንጀለኛ ትሆናለህ። እሺ